እጅግ አሳዛኝና ልብ ሰባሪ መረጃ ተሰምቷል። ታላቁና አንጋፋው የሃይማኖት አባት ከዚህ ዓለም በሞት መለየታቸው ተሰምቷል። ፖፕ ፍራንሲስ ከዚህ ዓለም ድካም ማረፋቸው ተሰምቷል። ከከባድ ቀናት ውስጥ የተወለዱ መዝሙሮች፣ ዋና ከሆነ መረዳት ውስጥ የተወለዱ መዝሙሮች ያሉበት ስብስብ ነው። ሁሉም ስለ ኢየሱስ ነው፣ ለሱ ነው። እግዚአብሔርን በጣም ነው የምናመሰግነው ይህን እድል ስለሰጠን። የእውነት ደግሞ ለመታነጽ እንዲሆን ለሱ ክብር እንዲሆን ጸሎታችን ነው። ከጸጋው የእውነት እንዲመሰገን፣ ጸጋው እንዲታወጅ፣ ጸጋው እንዲወራ፣ ተስፋ እንደሌላቸው ምናልባት ሊያድናቸው የሚችል ጉልበት እንደሌለ፣ እንዳበቃላቸው፣ እንዳለቀላቸው ማንም የማይወዳቸው እንኳን ሰው ራሳቸው በራሳቸው ተስፋ የቆረጡት ሰምተውት እንዲጽናኑበት፣ ሰምተውት ወደሚያስመልጠው ጌታ እንዲፈጥኑ፣ እኛን ወደ አስመለጠው ጌታ እኛም በራሳችን ተስፋ በቆረጥን በራሳችን በጣም ባዘንን ራሳችን ለራሳችን አሰልቺ በሆንበት አታካች በሆንበት የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም አርፈዋል። ሊቀ ጳጳሱ ባደረባቸው ከፍተኛ የሳምባ ህመም የሕክምና እርዳታ ሲደረግላቸው ቆይተው በዛሬው ዕለት በመኖሪያ ቤታቸው ከዚህ ዓለም ድካም ማረፋቸውን ቫቲካን አስታውቃለች። ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አስታውቃለች። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊዮ በመባል ይታወቁ የነበሩት ጳጳሱ ቀዳሚያቸው ፖፕ ቤኔዲክት 16ኛ መንበራቸውን መልቀቃቸውን ተከትሎ ነበር በአውሮፓውያኑ መጋቢት 2013 የካቶሊክ ቤተክርስቲያንን እንዲመሩ የተመረጡት። ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩበት ጊዜ ከአደባባይ ርቀው ከቆዩ በኋላ ይሁድ ዕለት በተከበረው የትንሣኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመን በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈው ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመት ዕድሜያቸው ማረፋቸውን የካቶሊክ ቤተክርስቲያን አስታውቃለች። ከምድሪቱ ጨለማ ጋር ተግባብተውና ተከባብረው ከጨለማው ጋር ሳይነካኩ ጨለማውን በስሙ ሳይጠሩት ኮራዘና ብለው ድምጽ ስላላቸው ብቻ የሚዘምሩ መዘመር ገንዘብ የሚያገኙበት ስራቸው የሆነ ብዙ ወንድና ሴት ዘማሪዎች አሉ። እነዚህ ጨለማው የማይቆጣባቸው ፊቱን የማያጠቁርባቸው ዘማሪያን ምንም እንኳን እኔ ዓላማዊ ስለሆንኩ ጉዳዩ ብዙም ባይመለከተኝም ግን እነዚህን ዘማሪያን እኔ ፈጽሞ የወንጌል አገልጋይ ብያቸው አላውቅም። ዘፋኝ በመዝፈኑ ከጨለማው ጋር እንደማይጋጨው ሁላ እነዚህም ዘምረው መዘመራቸው ከዘፈነው ጋር ብዙም ልዩነት የለውም። ዘፋኙ ዘፍኖ ከጨለማው ጋር ተከባብሮ እንደሚቀጥለው ሁላ እነዚህም ዘምረው ከጨለማው ገዢና ከልጆቿ ጋር ምንም ሳይጋጩ የሚቀጥሉ ናቸው። የሚዘምሩት መዝሙራቸው በተቻለ አቅም ጨለማው ላይ ብርሃን የሚሆን ሳይሆን ጴንጤው ሲሰማው ደስ የሚለውና በመሃል የሚያዘልለው፣ ከውጭ ያሉት ደግሞ ሲሰሙት የሚያስቀይማቸው ጨለማቸውን የማይነካካ ከማንም ጋር የማያጋጭ መዝሙር እየዘመሩ ተመሳስለው የሚኖሩ ናቸው። ለማገልገል ተለይተው ሳይሆን ከመዝፈን ይልቅ መዘመር ይሻላል ብለው መዘመርን የመረጡ ድምፃውያን ብዬ እንጂ እኔ እነዚህን ዘማሪዎቻችሁን የኢየሱስ ክርስቶስ ወንጌል በኃይልና በጥበብ እያገለገሉ ያሉ የወንጌል አገልጋይ ናቸው ብዬ ፈጽሞ አላምንም። ወንጌል በጨለማው ላይ የምታበራው ብርሃን እንጂ ጨለማውን እንዳልነካው እሱም እንዳይቆጣብኝ ብለ በሲስተም የምታካሂደው ቢዝነስ አይደለም። የወንጌልን ብርሃን ጨለማው ላይ በቀጥታ ሲያበሩና የምድሪቱን ጨለማ ሕፃን፣ አዋቂ፣ እናት፣ አባት፣ ዶክተር፣ ገበሬ፣ የተማረ፣ ያልተማረ፣ ባለሀብት፣ ወዛደር፣ ፖለቲከኛ፣ አስማተኛ ሳይል ያለ ልዩነት ሁሉም አይነት ጨለማ ከያለበት ቦታ በአንድ ድምጽ ማስጮ የቻሉ የምድሪቱን ጨለማ በመዝሙራቸው የገፈፉ የምድሪቱ ጨለማ ላይ ብርሃናቸውን ያበሩ እኔ የማውቃቸው የመዝሙር አገልጋዮች ሁለት ናቸው። በስጋ የከበደ በሰማይ ደግሞ የመስቀሉ ልጆች የሆኑት ዘርፌ ከበደና ዘሪቱ ከበደ ናቸው ሲል ነው አንድ ግለሰብ ከሰሞኑ ዘሪቱ ከበደ የለቀቀችውን መዝሙር አስመልክቶ ይህንን መልእክት ሲያስተላልፍ የተመለከት ነው። ሰላም፣ እንዴት ናችሁ? የምናጋራው ነገር እግዚአብሔር ስለሰጠን ያንን ልናካፍላችሁ መተናል። እንደምትባረኩበት፣ እንደምትታነጹበት ተስፋ እናደርጋለን። ከከባድ ቀናት ውስጥ የተወለዱ መዝሙሮች፣ ዋና ከሆነ መረዳት ውስጥ የተወለዱ መዝሙሮች ያሉበት ስብስብ ነው። ሁሉም ስለ ኢየሱስ ነው፣ ለሱ ነው። እግዚአብሔርን በጣም ነው የምናመሰግነው ይህን እድል ስለሰጠን። የእውነት ደግሞ
ለመታነጽ እንዲሆን ለሱ ክብር እንዲሆን ጸሎታችን ነው። ከጸጋው የእውነት እንዲመሰገን፣ ጸጋው እንዲታወጅ፣ ጸጋው እንዲወራ፣ ተስፋ እንደሌላቸው ምናልባት ሊያድናቸው የሚችል ጉልበት እንደሌለ፣ እንዳበቃላቸው፣ እንዳለቀላቸው፣ ማንንም የማይወዳቸው እንኳን ሰው ራሳቸው በራሳቸው ተስፋ የቆረጡት ሰምተውት እንዲጽናኑበት፣ ሰምተውት ወደሚያስመልጠው ጌታ እንዲፈጥኑ፣ እኛን ወደ አስመለጠው ጌታ እኛም በራሳችን ተስፋ በቆረጥን በራሳችን በጣም ባዘንን ራሳችን ለራሳችን አሰልቺ በሆንበት አታካች በሆንበት ሁኔታ ውስጥ ፍቅርን አውርቶ ፍቅርን አሳይቶ ደቅፉ ወደ ማጽናናቱ ወደ ህብረቱ ያስገባንን ጌታ እንዲያገኙት ያገኙት ደግሞ እንዲታነጹበት የበለጠ የሱ እንዲሆንልን ነው ጸሎታችንም ጥረታችንም። ስለ ሁሉም እግዚአብሔር ይመስገን። ስለ ጾምክ አይደለም፣ ስላልጾምክ አይደለም፣ ስለ ሰገድክ አይደለም፣ ስላልሰገድክ አይደለም። አንዳንድ ሰዎች ይህንን ቪዲዮ ሲያዩት ይናደዳሉ። እኔ እነሱን ሰዎች ለማናደድ አይደለም ይህንን ቪዲዮ የምሰራው። የባህል ልብስ ለብሻለሁ። ዛሬ ከቤተሰቦቼ ጋር እየበላው እየጠጣው ነው ማሳልፈው ይሄንን ቀን። ምክንያቱም እንደ ኢትዮጵያዊ ካላንደራችን ዘግቷል። የትንሣኤ በዓል ነው ብሏል። በብሉይ ኪዳን ፋሲካ የሚባል በዓል ነበር። ስለማታውቁት አይደለም እነግራችሁ፣ እሱን ማሰብ ስላለብን ነው። በብሉይ ኪዳን የነበረው ፋሲካ የሚባለው በዓል እግዚአብሔር 10ኛውን ተአምራት በግብፃውያን ላይ መቅሰፍትን ለእስራኤሎች ተአምራት ባደረገበት በዛ ሰዓት በኩሩን ሁሉ ከግብፅ ሲመታ አንድ ትእዛዝ በሙሴ በኩል ለእስራኤላውያን ሰጥቷቸው ነበር። እሱም ተባዓት የሆነ በግ እንዲያርዱ ያረዱትንም በግ ደም ደግሞ መቃናቸውና ጉበናቸው በራቸው ላይ እንዲቀቡ፣ የሞት መልአክ በመጣ ጊዜ ደሙን ያየበትን ቤት እያለፈ ደሙ የሌለበት ቤት ገብቶ በኩር ሁሉ እንዲገድል እግዚአብሔር አዞ ስለነበረ እስራኤላውያን በታረዱላቸው በጎች ደም ተረፉ። ስለዚህ እስራኤላውያን ፋሲካን ያከብሩ ነበር። ኢየሱስ ክርስቶስም ከአይሁድ ጋር ይህንን በዓል አክብሮታል፣ እንደ አንድ አይሁዳዊ ማለት ነው። አሁን አዲስ ኪዳን ላይ ግን በተለይ ሐዋርያው ጳውሎስ በሚነግረን መገለጥ መንገድ ፋሲካችን ክርስቶስ ነው ይላል። ቀን አይደለም ወዳጆች፣ ክርስቶስ ነው። እሱ እንዴት ነው ፋሲካችን የሆነው? መጥምቁ ዮሐንስ ጋር ኢየሱስ ሊጠመቅ በመጣ ጊዜ መጥምቁ ዮሐንስ ተመልክቶት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለው። በብሉይ ኪዳን ዘመን እስራኤላውያን ከሞት ለማምለጥ የበጉ ደም እንዳስፈልጋቸው ሁሉ በአዲስ ኪዳን ከዘላለም ሞትና ቅጣት ለማምለጥ የዚህ የእግዚአብሔር በግ የተባለ የእግዚአብሔር ልጅ ኢየሱስ ክርስቶስ ደም ስለሚያስፈልገን የሱ መሞት አስፈላጊ ነበርና ስለዚህ መስቀል ላይ ሞተልን። ለዛ ነው ሐዋርያው ጳውሎስ ሲናገር ፋሲካችን ክርስቶስ ታርዶልናል የሚለው። የትኛው? የእግዚአብሔር በግ የሆነው እርሱ ፋሲካችን ኢየሱስ ታርዶልናል ይላል። ስለዚህ ፋሲካ ስንልኛ ቀን እያልን አይደለም። ፋሲካ ስንል የታረደውን ኢየሱስን እያልን ነው። ይህንን ደግሞ ሰለብሬት ማድረግ ይህንን ቀን ብንጋራ እንደ ኃጢአት አይቆጠርብንም። ልዩነቱ ነው ሰዎች የሚከሱን አንድ ነገር አለ። ሳትጾሙ ሳትሰግዱ ታከብሩታላችሁ ይለናል። አንድ ጥያቄ ልጠይቃችሁ። ጾማችሁ፣ ሰገዳችሁ፣ ራሳችሁን አስራባችሁ፣ ራሳችሁን በመስገድ ኃጢአታችሁን እግዚአብሔር ፊት አሳሰባችሁ። የዳናችሁት ግን በክርስቶስ ኢየሱስ ሞት ነው እንጂ በመስገዳችሁ አይደለም። በመስገዳችን ነው የዳን ነው የምትሉን ከሆነ ኮመንት ላይ ሐሳባችሁን ግለጹልኝ። የዳናችሁት በሞቱ ከሆነ ግን በሞቱ ስለዳናችሁ ከሆነ የሰገዳችሁት እሱ ችግር የለውም። ግን የዳነው በሞቱ ስላልሆነ በመስገድ ነው የዳነው የምትሉኝ ሰዎች ካላችሁ መጽሐፍ ቅዱሳዊ የሆነ ማስረጃ አምጥታችሁ ልትሞግቱኝ ትችላላችሁ። እናንተ ሰግዳችሁ ያዳነን ኢየሱስ ነው እያላችሁ ነው። እኛ ሳንሰግድ ያዳነን ኢየሱስ ነው እያለን ነው። እናንተ በባዶ ሆዳችሁ ያዳነን ኢየሱስ ነው እያላችሁ ነው። እኛ ሆዳችን ሞልቶ ያዳነን ኢየሱስ ነው እያለን ነው። ስለዚህ በክርስቶስ ኢየሱስ በተሰራው ዋጋ መብላት ዓለም እንደ ልዩነት ማሳያ ተደርጎ በግብዝነት በዚህን ያክል ደረጃ መጮ የለበትም ብዬ አስባለሁ። ስለ ጾምክ አይደለም፣ ስላልጾምክ አይደለም፣ ስለ ሰገድክ አይደለም፣ ስላልሰገድክ አይደለም። የዳነው እግዚአብሔር አብ በሰጠን ስጦታ በልጁ በኢየሱስ ክርስቶስ በኩል ብቻ ነው፣ በሌላ በኩል አይደለም። እና ተባረኩ። ስለዚህ ይሄንን ቀን ተጋራችሁ ብላችሁ እግዚአብሔር በነጻ የሰጠውን ልጁን ሳያስከፍለን ሰጥቶን ሳለ እናንተ ይሄ ቀን ፋሲካ ነው ብላችሁ ቀኑን ስላጸደቃችሁ ብቻ እኛ ባልነው ቀን ለምን ታከብራላችሁ የሚል ጉንጭ አልፋ ክርክር ባትከራከሩ መልካም ነው። ተባረኩ። አስብ፣ አሁን ለፋሲካ
በ5,000 ብር በ10,000 ብር በጋርዶ ባለ 4 እግሩን የሚበላል ግን በእውነተኛው በግ ያላረፋል። ይሄ ሰው ፋሲካ ያከበረ ነው እንዳትለኝ ይሄ ሰው ፋሲካ ገብቶታል እንዳትለኝ በጭራሽ። ይሄን ታላቅ ማዳን ይሄን ታላቅ ረፍት ይሄንን የእግዚአብሔር ልጅ ማዳን ከቁጣ ማትረፍ ከኃጢአት ማዳን ከዘላለም ሞት ማዳን የዘላለም ጻድቅ የዘላለም ቅዱሳን ያደረገበት የፋሲካ ሥራ ሳያምን ተነሳ ምናምን ብሎ ማታ ዳር የሚወዘወዝ ዘማሪ እኔ ፋሲካን ያከበረ ነው አትበለኝ። እዚህ ምሽት ላይ ሻማ ይዘን ተነሳልን ጌታ ምንም ጥቅም የለው። መጀመሪያ አርፈሃል ወይ? በሞቱ እፎይ ብለሃል? ስለ ኃጢአታችን ሞቷል እኛን ለማጽደቅ ወይም መጽደቃችንን ለማረጋገጥ ከሙታን ተነስቷል። አንድ ጊዜ በማቅረብ የሚቀደሱትን የመቼ የዘላለም ፍጹማን ያደርጋቸዋልና አቤት አድርጓቸዋልና። እርግጠኛ ናችሁ? አንድ ጊዜ ባቀረበ መስዋዕት የዘላለም ፍጹማን ናቸው። ፍጹማን ምን ማለት? ሰው ገዳም የሚገባው ምን ሊሆን ነው? ፍጹም ሊሆን። በእኛ ሀገር ቆጠራ ፍጹም ሰው የሚባለው እንደሆነ ታውቃለህ? የሆነ ጫካ ገብቶ የድንጋይ ቆብ አድርጎ ምግብ ትቶ ቅጠል ሲበላ ምናምን ነው የሚሉ። እሱ ሰውየው እያቀረበ ያለው መስዋዕት ነው። ማን ጋር ሊቀርብ? እዛ እግዚአብሔርን የሚያክል መስዋዕት ማን ብቻ ነው? ኢየሱስ ብቻ። ጫካ ገብታ አታመጣውም። ከተማ ሆነ ታገኘዋለህ። ጽድቅን የፈለጓት አላገኟትም። ጽድቅን ያልፈለጓት ግን አገኟት። እግዚአብሔርን የሚያክል ንጽህና ያለው መስዋዕት የኢየሱስ ቅዱስ ሰውነት ነው። እሱ መስቀል ላይ ቀርቧል። አንድ ጊዜ በማቅረብ የሚቀደሱትን የመቼ የዘላለም ፍጹማን አድርጓቸዋልና። ስንቴ በማቅረብ ምን አደረገን? የዘላለም ፍጹማን አደረገ። እዚህ ቤት ውስጥ ያለ ኢየሱስ የእግዚአብሔር ልጅ እንደሆነ በዚህ የከበረ መስዋዕት እምነት የጣለ ሰው በየሳምንቱ በእግዚአብሔር ፊት ቅዱስ አይሆንም። በየወሩ በእግዚአብሔር ፊት ቅዱስ የመሆን ጥረት አያደርግም። በእግዚአብሔር ፊት ከመስዋዕቱ የተነሳ ለመቼ ቅዱስ ሆኗል? ለመቼ? ይህን ብታምኑ ነው የሚሻላችሁ። አጉል ትሑት ሆንኩ ብላችሁ ክህደታችሁ ከዜሮ ላይፍ አያወጣችሁ። አጉል ትሑት የሆናችሁ እየመሰላችሁ አንዱን መስዋዕት ለዘላለም የቀደሳችሁን ትታችሁ እኔ አንድ ቀን ሰው ሆናለሁ፣ እኔ ጌታ ይረዳኛል፣ ጌታው እቀደስልሃለሁ ምትሉ ሰዎች ሞክሩና እዩት። አትጋጋጡ እየወደቃችሁ። በእግዚአብሔር ፊት አንድ ሰው ቁመናው የአንድ ሰው በእግዚአብሔር ፊት ልኩ ቁመናው የቀረበለትን መስዋዕት ያክላል። ይሰማል? እስራኤል በእግዚአብሔር ፊት ሊቀርቡ አልቻሉም። ለምን? መስዋዕታቸው የቀረበላቸው በግ ነው። እና ለክርስቲያኖች ግን የቀረበላቸው መስዋዕት እግዚአብሔር ፊት መግባት የቻለው ማን ነው? ኢየሱስ ነው። ስለዚህ አንድ ሰው በእግዚአብሔር ፊት እግዚአብሔር እሱን ሊቀበልበት የሚችለው የዛ ሰው ብቃት የዛ ሰው ልክ እግዚአብሔር እሱን ሊያስተናግድበት የሚችለው ልኩ ምን ያክላል ሲባል ለዛ ሰው የቀረበለትን መስዋዕት ያክላል። እስቲ ልኬ በሉ። እኔ አይደለሁም፣ ሞቀታዬ አይደለም፣ ስሜቴ አይደለም፣ ልኬ በሉ። በአብ ፊት ልኬ ቁመናዬ መጠኔ የቀረበልኝ መስዋዕት ነው። በቀረበልህ መስዋዕት ልክ ነው ተቀባይነት። እግዚአብሔር ኢየሱስን ምን ያህል ተቀብሎታል ነው ጥያቄው። አንተን ምን ያህል ተቀበለ ምን ያህል ገፋ አይደለም። እግዚአብሔር የቀረበልህን መስዋዕት ምን ያህል ተቀብሎታል ሲባል እንግዲህ ታውቀዋለህ ኢየሱስን ምን ያህል እንደተቀበለው። እና የሰው ልኩ በፈጣሪው ፊት ምኑን ያክላል? የቀረበለትን መስዋዕት ያክላል። እና እግዚአብሔር ያንን ቅዱስ መስዋዕት መስቀል ላይ የቀረበውን ተቀበለ። የተፈጥሮ ስርዓቶች ሁሉ እስኪናጉ እግዚአብሔር መስዋዕቱን እየተቀበለ መሆኑን ማሳያ ምልክቶች፣ በድንገት ለ3 ሰዓታት ምድር መጨለሟ፣ በዛ አካባቢ የነበረው ስርዓት ሁሉ መቃወሱ፣ እነዚህ ሁሉ እግዚአብሔርና ልጁ የሚሰሩት አንዳች ነገር እንዳለ ያሳዩ ነበር። እግዚአብሔር መስዋዕቱን ተቀብሎታል። ተፈጸመ ብሎ ሲጨርስ እንደተቀበለው የምታውቁ እግዚአብሔር የናዝሬቱ ኢየሱስን ከሙታን አስነሳው። ስለዚህ ናችሁ አሁን ሰሞኑ እንደው 100% ኦኬ ናችሁ እንዴ? ውጭ ስራ ቦታ ትምህርት ቦታ ምናምን የልብ መታወክ ትራቭልድ መሆን ውጣ ውረድ አለ ያልተመለሱ ጸሎቶች ፍርሃት ሚላቸው የህይወት ድካም የኃጢአት ምኞት ምናምን አለ እና አሁን እናንተ ፍጹማን ናችሁ? ሼም የለም? ፍጹማን ናችሁ ወይ? በፈጣሪ ፊት አጉል አልተዳፈራችሁም ወይ? ፍጹማን ናችሁ? አብ በሉ። ኢየሱስን ነው የሚያው። መስዋዕቴ እሱ ነው። መጽሐፍ ምን ይላል? በእርሱ በኩል ከሆነ
ወደ እግዚአብሔር ለመግባት ምን አለን? ድፍረት አለን። እንግሊዘኛው ደግሞ አሹራንስ አለን። አሹራንሱን ለምትሰጠው ለምን አይነት ሰው ነው? ለሚፈራ ግድ የለህም ምን ያለሁልህ እኔ እኮ ጌታ አታቀኝም ጌታ ነቆ ወድሃለሁ ኢየሱስ ግን ተው በቃ እዚሁ እኔ እናንተ እናውራ አብ ጋር አትውሰደኝ እዛ ባልገባ ይሻላል አለሁልህ። ኢየሱስ ለአዲሱ ኪዳን የሚሻል ምንድነው? ዋስ ሆኗል። ዋስ በኔ ዋስ አለው። ጌታ ሆይ እኔ እኮ ምን ለቸርች ምንም ያረኩት የለ አገልግዬ አላውቅ። መጽሐፍ ቅዱስ ከማቴዎስ ቀጥሎ ማርቆስ መሆኑን አላውቅ። ጌታ ሆይ ወድሃለሁ አይ ላቭ ዩ ጂሰስ ዝም ብዬ ልቤ ይወድሃል ያፈቅራል። ግን ጌታ ሆይ እኔ እኮ ብዙ ችግር ያለብኝ ሰው ነኝ። በቤቴ ችግር አለ፣ በኖሬ ችግር አለ፣ በባሌ በኩል በሚስቴ በኩል በጎረቤቴ በኩል ችግር አለ፣ ስራ ቦታ ችግር አለ። ጌታ ሆይ እኔ እኮ ማአት ነገሬ ያልተስተካከለ ነው። አንድ ቀን ሰው ልሁንልህ ጌታ ሰው ሆንልህ ልምጣ ግድ የለም አሁን ተወኝ አብ ጋር ይዤ ልግባ አትበል ጊዜ ስጠኝና ሰው ልሁንልህ አንዴ በቃ ኦኬ ሆኜልህ ተስተካክዬ ልመጣለሁ የኔ ጌታ አይባልም። ከሱ በራክ ቁጥር የመጨረሻ ተስፋ የለህ ደክመሃል። እኔ ስላንተ ታይልሃለሁ። ኢየሱስ አብን እኮ አይዋሸው። አብ ሆይ ምንም አልሰራም ብሎ እኮ ኢየሱስ አይከራከርልህም። ኃጢአት እኮ አልሰራም ደካማ እኮ አይደለም ብሎ ኢየሱስ አይዋሽም አይከራከርም። አዎ አባቴ ድካም አለበት፣ አዎ አባቴ ይስታል። ግን አንደኛ ስለ ኃጢአት ሁሉ እኔ ሞቼለታለሁ ደሜን ስለኛ ምኑ ይታይ ዘንድ አቤት መጽሐፍ የሚለው ምንድነው? ስለኛ አሁን ይታይ ዘንድ ስለኛ አሁን ይታይ ዘንድ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች ደም አይደለም። አንድስ ሁለተኛ ከዚህ ድካሙ ደግሞ የሚወጣበትን ምን ሰጠዋለሁ? ጸጋ ሰጠዋለሁ። ይነሳል፣ ይቆማል፣ ያገለግላል። ሰው ሁሉ ዜሮ ነው ብሎታል። ሰውየውም አምኗል። እኔ ተስፋ የሌለኝ ዜሮ ነኝ፣ የክርስቲያኖችን ፊት ቀና ብዬ ማየት የማይገባኝ ብዙ ችግር ያለብኝ ሰው ነኝ። አእምሮዬ ሁሉ መንገድ እየለቀቀ ነው፣ እየተበላሸው ነው። ኖ ጸጋ ሁሉንም ይበልጣል። ጸጋው ኃጢአተኛነትና ዓለማዊን ምኞት ያስክዳል። ጸጋው ይሄን ይሰጣል፣ በአብ ፊት ሰላም ይፈጥርልሃል። ላንተ ጸጋ ይሰጣል፣ በአብ ፊት ሰላም አለ። ኢየሱስ መካከለኛ አንድ መስዋዕት አቅርቦ የዘላለም እናርጓል ፍጹማን። ይሄ መስዋዕት የዘላለም ፍጹም እንዳደረጋችሁ ከፈለጋችሁ ምስክር ሂዱና የእንትን ቸርችን ፓስተር ጠይቁ አይልም እግዚአብሔር። ለምን? እግዚአብሔር ፓስተሩን አያምን። ሂድና ጳጳሱን ጠይቅ ካላመንክ አንዴ የቀረበልህ መስዋዕት የዘላለም ፍጹም አድርጎሃል። ክርስቲያን ከፈለክ ሄደ ወንጌላዊ እንትናን ጠይቀው ሄደ ዳዊትን ጠይቅ አይልም። ማናችንንም አያምንም። እግዚአብሔር በልጁ ለሰራው ታላቅ ማዳን ምስክር አድርጎ የሚጠራው የማይዋሻውን መንፈስ ቅዱስን። ስለዚህ ምን ይላል? መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል። ቀደም ደካማ ነኝ፣ ግን በአንዱ መስዋዕት ለዘላለም ተቀድሻለሁ፣ በእግዚአብሔር ፊት በክርስቶስ ልኬት ገብቼ ተቀብሎኛል ብላችሁ ላመናችሁ ምስክር የሆናችሁ በውስጣችሁ መንፈስ ቅዱስ ነው። የትም ሃይማኖት ውስጥ እንደዚህም አይጻፍም። ከተጻፈም አዎ ብሎ አይታመንም፣ ነውር ነው። የተጻፈው በዚህ መጽሐፍ ቅዱስ ብቻ ሲሆን የምናምነው እኛ ክርስቲያኖች ብቻ ነን። ለምን ሲባል መንፈስ ቅዱስ በውስጣችን አለ። እግዚአብሔር ለምስክር አገልጋዮችን አይጠራም። በእያንዳንዱ ክርስቲያን ውስጥ መንፈስ ቅዱስን ስላስቀመጠ ደፍረን ተናገርን። ማን ይመሰክርልሃል ብዬ? መንፈስ ቅዱስ በውስጡ የሌለ ሰው ግን እንጃ ነገር አይመስለኝም። አንዴ መስዋዕት አቅርቦ ነው የዘላለም ቀደሰ ነረ አይመስለኝም። የሆነማ ጥረት ውስጥ ምናምን ማድረግ አለብን። ምን ሰው አለ? ችግሩ ምንድን ነው ሲባል መንፈስ ቅዱስ። ምንም ችግር የለውም። ሰውየው ከኛ የተሻለ አእምሮ ሁሉ ሊኖር ይችላል። መንፈስ ቅዱስ መንፈሳዊ ነገር የሚመሰክረው አሁን ሳስተምርላችሁ የስ አሜን ዋው ጂሰስ ምን አይነት ክቡር መስዋዕት ነው፣ ምን አይነት ትልቅ ነው፣ ከአእምሮዬ በላይ ነው ብለህ የምትደነቀው መንፈስ ቅዱስ ካለብህ ብቻ።